ያምሻል ያልሽው አንቺ ቆሻሻ እንዳትነኪያት ነው ያልከው አንተ ክብር የማይወድልህ ልቅምቃሚ ይሁን እኔ የምታይ ቆይ ለምን ስላፈቀርኩ ካንተ ምንም አይነት ምላሽ ሳልጠብቅ ስለወደድኩ እኔ እኮ በጣም አፈቅራለሁ ላንዲ ገረድ ብለህ ነው እኔ የምታይ አዎ ለሷ ብዬ መታውሽ ከዚህ በኋላም ስለሷ መጥፎ ነገር መታወሪ ከሆነ አሁንም ምረት አላደርግልሽም ገባሽ ቆይ ለምን እኔ ከሷ በምን አንሳለሁ በጭንቅላት ደሞ አንድ ነገር ልንገርሽ ምንም ነገር ኖርሽ ምንም ላንቺ ምንም አይነት ስሜትና ፍላጎት የለኝም እሷን ግን አፈቅራታለሁ እውነት አንተ እሷን ታፈቅራታለህ አዎ አፈቅራታለሁ ነይ እንጂ ደረቴ ላይ ተኚ አይኔ እያየ ጆሮዬ እየሰማ የምወዱ ሰው ከምጥላ ሲጋ ሲዳረቁ ሚልኝ ወይኔ ቃል ኪዳን እገልሻለሁ
ቢታንያ 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 አቤት። ምን ሆነሽ ነው? ደህና ነሽ? ቤት ውስጥ ንገሪኝ፣ ምንድን ነው የተፈጠረው? የሆንሽውን ነገር እኮ ለሰው ስታወሪ ቀላል ሊልሽ ይችላል። ምንድን ነው? ምንም በቃ ዝም ብለህ ቀፈኝ። ማረፍ አለብሽ። ተነሽ በቃ ወደ መኝታ ቤትሽ ልውሰድሽ። እኔ እረፍት የሚሰማኝ አንተ እቅፍ ውስጥ ሰውን ብቻ ነው። እባክህ ዝም ብለህ ቀፈኝ። ቆይ ረፊና ደህና ስትሆኚ እናወራለን። እሺ? ከአንተ ጋር ምንም ባደርግ የምኮራበት እንጂ የምጸጸትበት ነገር አይሆንም። አንቺ ትኛለሽ? ያምሻል? ቢቱ ምን እያደረግሽ ነው? እማዬ በይ አሁን ተነሽና ወደ ክፍልሽ ሂጂ። እንዴ ዮናስም ወደ ክፍልሽ፣ አንቺም ወደ ክፍልሽ። ቆይ ክፍሌ ሰርፕራይዝ አዘጋጅታችሁልኛል እንዴ? አዎ የኔ ቆንጆ ልጅ፣ ላደረግሽው ቆንጆ ተግባር ቆንጆ ሽልማት ተዘጋጅቶልሻል። እውነት? አዎ ነይ። ይቅርታ። እሺ። አረ ችግር የለውም። ግን አንተ ክፍል እኔ ምን እሰራለሁ? ማታ እኮ አሜንን እንዳንረብሻት ብለሽ ነው። እንደዛ ነው? አዎ። ቆይ ግን አንቺ ምንም አታስታውሽ? ሬስቶራንት ስንበላ ስንጠጣ ትዝ ይለኛል። ከዛ በኋላ ግን እኔ እንጃ። መቼም አእምሮ ውስጥ ያለው ሀሳቡና ውጥረት ተደማምሮ አስክሮሽ ይሆናል እንጂ የጠጣነው መጠጥ ስለዚህ አይደርስም ነበር። ግን አመሰግናለሁ። ዓለምን እንዲህ ነበር መርሳት የፈለኩት። ደግሞ በጣም ይቅርታ። እሺ፣ በገዛ ክፍል ውጭ አሳደርኩ። እኔ አዎ። ምን ነው? አይ ምንም። በቃ ለበሽ፣ እኔ ልውጣልሽ። እንዴ እማዬ፣ ሰርፕራይዙስ? እማዬ መታሽኝ እኮ። ሽልማቱ የት አለ አላልሽኝም? ይሄው ቆንጆ ሽልማት አበረከትኩልሽ። ቆይ ምን አጥፍቼ ነው? እናትሽ እንደሆንኩ እኮ የረሳሽው ይመስለኛል። ማለት አልገባኝም። ቢታንያ፣ እኔ እኮ በጣም የተከበርኩ ሰው ነኝ። ቤቴም የሚፈራና የተከበረ ነው። እናትሽ ቤት ውስጥ እንዳለች እያወቅሽ ማንም ደፍሮት የማያውቀው ቤት ውስጥ አንቺ ከጎረምሳ ጋር ትላላሻለሽ? ቆይ እኔ እንደ ጓደኛም እንደ እናትም ስለሆንኩልሽ ነው እንዴ ቢቱ? የቷም እናት የማታደርገው አፈቀርኩ ብለሽ ስትይኝ እኔ ስለተረዳሁሽ ነው እንዴ እንደዚህ ያለ መንዘላዘል? ቤት መደፈሩ የሚሰማሽ ዛሬ ነው? ማለትማ ቤቱ ከተደፈረ በጣም ቆየ። ለማንም አንሶላ መጋፈፊያና መዳሪያ ከሆነ በጣም ቆየ ነው የምልሽ። አልገባኝም ቢቱ። ይሄው ቶሎ መፍትሄ እንፈልግለት ስልሽ እምቢ ብለሽ የምወደውን ሰው አይኔ እያያጣሁት። ቆይ እኔ አልገባኝም። እንዴት ነው የምታወሪው? ምን እንዴት አለው? ዛሬ ዮናስ ክፍል አብረው አደሩ። ቢቱ፣ በዚሁ ከቀጠልሽ ነገሮችን ታበላሻለሽ። ለዚህ ሁሉ ደግሞ ተጠያቂው ዮናስ ነው። ዮናስን ከአንቺም ከቃል ኪዳንም ህይወት ማስወጣት አለብኝ። ካለበለዛ ሰላም አላገኝም። ዮናስ መሞት አለበት። ደህና አደርሽ እማማ? በሰላም ነው? አዎ በሰላም ነው። አንድ ማወራህ ጉዳይ አለኝ። ለዛ ነው። እሺ። እንደው እኔም እናትህ
አንተም ልጄ ነህ አይደለም? አዎ፣ ምን ጥያቄ አለው? ታዲያ እዚሁ እኛ ጋር ውሃ ቅዳ ውሃ መልስ ስንል ስንት ጊዜ አብረን ኖረን። አንተ ደግሞ ወጣት ልጅ ነህ። የራስህ የሆነ ህይወትና ኑሮ ያስፈልጋል። እስከ መቼ ድረስ ነው ከኛ ጋር ተቆራምተህ የምትኖረው? ማለትማ ከዚህ ቤት ወጥተህ የራስህን ህይወት መጀመር አለብህ እያልኩ ነው። እዚህም እኮ የራሴን ህይወት እየኖርኩ ነው። በዛ ላይ የጋሻ አደራ አለብኝ። እናንተና አሜንዬን ደግሞ ትቼ የትም አልሄድም። ነው አይደል? አዎ፣ ግን ስላሰብሽልኝ በጣም አመሰግናለሁ። በል ደህና ዋል። ደህና ዋይ። ቆይ ከዚህ ሁሉ ጊዜ በኋላ የራስን ህይወት እንዴት ኖር ሊሆን ቻለው? ዛሬ ምን አዲስ ነገር ተገኘ? አንቺ ማትረቢ እዚህ ሳጥን ጋር ምንድነው የምትሰሪው? ቆይ ማን አባሽ ፈቅዶልሽ ነው ቁም ሳጥኔን የምትበረብሪው? እማዬ ያመጣችልኝን ሽቶ ልወስደው ብዬ እዚህ አግኝቼው ነው። አፍሽን ዝጊ ዲቃላ። ይሄ የኔ ቤት ነው። እዚህ ቤት ያለ ንብረት በሙሉ ደግሞ የኔና የልጄ የቢታንያ ብቻ ነው። ገባሽ? ግን እኮ ሽቶውን እማዬ ናት ያመጣችልኝ። ዲቃላ ልጅሽ እስከ ዘርፈኝና እስከ ደፋኝ ድረስ እጠብቃለሁ። እሺ? ታዲያ ልጅ በስርዓት ይቀጣል እንጂ በዚህ መልኩ ነው? በጣም ጥሩ። ስነ ስርዓት ልታስተምሪ ነው? ነይ እዛ ጋ እስክሪብቶና ደብተር አለልሽ። አምጪና ቁጭ አድርገሽ ስነ ስርዓት አስተምሪኝ። እሺ? ነይ አምጪ። እኔ እንደዛ ለማለት ፈልጌ አይደለም። ንዴት መጥፎ ነው። ንዴት ውስጥ ሆነሽ ስትመቻት ሰይጣን ተደርቦ ይመታታል። አንድ ነገር ብትሆንብኝስ? የእናትና የአባቴ ምትክ እኮ ነች። እማዬ እባክሽ አትከፊብኝ። አንቺም የኔ ልጅ አትከፊብኝ። ለአንቺ ስል እኮ ነው መሬት የሆንኩት። ለአንቺ ስል እኮ ነው መኖር እየቻልኩ መኖር ያቆምኩት። እናቴ ልጄ አትከፊብኝ። አንቺ ታልተከፋሽብኝ እኔ ነው የከፋኝ። እናቴ አኮራሻለሁ። እሺ? የሚያስፈልግሽን ነገር በሙሉ አደርግልሻለሁ። አውቃለሁ የኔ ልጅ አውቃለሁ። ወይ አልቀረባችሁም? አሁን ከክፍሌ ውጡልኝ። ውጡ። እማዬ ከአሁን በኋላ የትም ጥለሽ እንድትሄጂ አልፈልግም። የትም አልሄድም የኔ ልጅ፣ የትም አልሄድብሽም። እሺ? ትምህርት ቤት ሲሄድ ከዚህ በኋላ አንቺ ነሽ ልዝሽ የምትሄጂው? ምን ችግር አለው የኔ ልጅ? እስከ ዛሬ ግን ማን ነበር የሚያመጣሽ? ማንም፣ ብቻዬን። ጓደኞቼ ግን እናትና አባታቸው እየመጡ ይወስዳቸዋል። እናትሽ የት ሄዳ ነው ብለው ሲጠይቁኝ እኔ ደግሞ ብዙ መጫወቻዎች ልታመጣልኝ ውጭ ሀገር ሄዳለች እላቸዋለሁ። አባትሽስ ይሉኛል። አባቴ የእናቴ አባት ነበረ ግን በህይወት የለም እላቸዋለሁ። የእናትሽ አባት እኮ ለአንቺ አያትሽ እንጂ አባትሽ አይሆንም ይሉኛል። እኔ ደግሞ እናንተ ምንም ስለማታውቁ ነው እላቸዋለሁ። እማዬ እኔ ነኝ እነሱ ናቸው ልክ። አንቺ ብልሽ ውሸት አስተምርሻለሁ፣ እነሱ ብልሽ ደግሞ ውስጥሽ ይሰበርብኛል። ምን አባቴ ልበልሽ? እማ ንገሪኝ እንጂ። በቃ ለጊዜው እናትሽም አባትሽም እኔ ብቻ ነኝ። እሺ? እሺ፣ ከጊዜ በኋላስ? እሱን ጊዜና እግዚአብሔር ነው የሚያውቀው። አባትም የሚሆንልሽ ሰው ይመጣ ይሆናል። እማዬ እሺ፣ አባት መምረጥ ይቻላል ማለት? አባቴ እንዲሆን የምፈልገውን ሰው መምረጥ እችላለሁ? እሺ፣ ማን ነው አባት እንዲሆንልሽ የምትፈልጊው ሰው? ዮናስ። ለምን እሱን መረጥሽ?
ምክንያቱም እሱ ይወደኛል። አንድም ቀን ተናግሮኝ አያውቅም። የእነማማ ጩኸት ሲደክመኝ ደግሞ እሱ ጋር ሄጄ ነው ሰላም ማገኘው። ደስ ይለኛል፣ ያጫውተኛል። ጥሩ ሰው ነው። አዎ በጣም። እማዬ እባክሽ ዮናስ አባቴ ይሁን። አይሆንም፣ በፍጹም አይሆንም። ይቺ ዲቃላ ልጅሽን አሳርፊያት እሺ። አንቺ የትም ስንትን ዘላዘግ የወለድሻትን ልጅ ምንም የማያውቀው ሰውዬ ላይ ሸክም አትሉበት እሺ። ቆሻሾች። የሰው ልጅ ቆሻሻ አይባልም። ደግሞ እናቴ ላይ ሁል ጊዜ አትጮህባት። ትሰሚኛለሽ? እኔን ምንም ብትናገሪኝ እችልሻለሁ። ልጄን ግን አይደለም መንካት፣ ትርፍ ቃል ብትናገሪያት እገልሻለሁ። አታውቂኝም እሺ። በልጄ ከመጣሽ ማን እንደሆንኩ አሳይሻለሁ። ነይ ልጄ። ሄሎ፣ የነገርኩህን ስራ የምንጀምርበት ጊዜ ደርሷል። እሺ? አዎ፣ በቃ ስጠቁምህ አንተ ተዘጋጅና መሄድ ትችላለህ። ምን ነው ልጅህ አልናፈቀችህም እንዴ? እኮ በቃ አንተ ዝግጁ ሆነና እና ባልኩ ሰዓት ትመጣለህ። በቃ ቻው ቻው፣ ደውልልሃለሁ። አንቺ ግን ስነ ስርዓት የለሽም እንዴ? ዘው ብለሽ ዝም ብለሽ ሰው ክፍል ውስጥ ትገቢያለሽ? ልጄ ለምንድን ነው እዛ ትምህርት ቤት የምትማረው? ማለት አይኗ እየናፈቀኝ ናፍቆቷ እያንገበገበኝ የሰው ሀገር ሄጄ ስቃጠል እኮ የኖርኩት እሷ የተሻለ እንድትለብስ የተሻለ እንድትበላ ብዬ እንጂ እዛ የማንንም ሽንት ቤት የማጽዳት ሱስ ኖሮብኝ አይደለም። ነው እንዴ? እኔ ደግሞ እኮ የመልከስከስ አመልሽ ሀገር ውስጥ አልወጣ ሲልሽ የውጭዎቹን ልሞክራቸው ብለሽ ሄድሽ እኮ መስሎኝ ነው። እማዬ አልቀለድኩም። ለልጄ ልብስ ካልተቀየረላት ካስቀመጥኳት ብሳና ተጎሳቁላ ካገኘኋት ምንድን ነው የኔ እዛ መሄድ ጥቅሙ? እኔ ምልሽ እዛ ሆነሽ የምትልኪው ገንዘብ ቤተ መንግስት የሚገነባ ነው እንደሚመስልሽ? ቆይሽ ስጠይቅሽ ለምን ቆንጆ ትምህርት ቤት እንዳስገባሽ አልነገርሽኝ? እና ምን ልበልሽ ታዲያ? ሆዷ የማይሞላ ልጅሽን ይዤ አንቺ የምትልኪው ገንዘብ የሚበቃ ይመስልሻል? እንኳንስ ተርፎ ሊያስተምራት በወጉ ቀለቧንም አልሸፈንም። በቃ ለዚህ ነበር ልፋቴ? ለዚህ ነበር ያንን ሁሉ ስቃይ ያሳለፍኩት? ወይኔ እናቴ። አትነፋረቂብኝ እባክሽ ወደዛ። ለልጅሽ የተሻለ ነገር ለማድረግ ከፈለግሽ አሁንም ጊዜው አረፈደ። ማለት አሁን ሀገሩንም ቋንቋውንም ለምደሽዋል። ስለዚህ የተሻለ ሀገር ሄደሽ የተሻለ ገንዘብ እየተሰጠሽ እየተከፈለሽ ለልጅሽ የተሻለ ነገር ታደርጊያለሽ። እኔንም ደግሞ ለልጅሽ ስለገባሁትን ዕዳ ከፍለሽ ከዕዳ ታወጪኛለሽ ማለት ነው። አልሄድም። ልጄን በፍጹም ትቻት አልሄድም። ልጄ ደግሞ እንድትጎዳብኝ አልፈቅድም። አንቺ ደደብ አስተዊ። ከሰው በላይ አንቀባርሬ ያስኳት እኔ ነኝ። እሺ ምን አባቷ ሆና ነው የምትጎዳው? በልጅነት እድሜሽ ሮጠሽ የተሻለ ነገር ለልጅሽ ካላደረግሽላት ያንቺን ህይወት ነው የምትደግመው። በፍጹም። ምን ዋስትናለሽ? እንቅፋት አንዴ ነው፣ ሁለት ሶስቴ ሊመታኝ አይችልም። ልጅሽን ግን ሊመታት ይችላል። አያያይ፣ በፍጹም። በስተትሽ የተማርሽውና የተቀጣሽው አንቺ እንጂ ልጅሽ አይደለችም። በእርግጥ አንቺም እሷን ሌላ ጥለሽ የትም ስትዘይ ስለኖርሽ ህመሙ ፈጽሞ አይሰማሽም። ትሰሚኛለሽ እማዬ? ልጄ ምንም እንድትሆንብኝ አልፈልግም እኮ። ስለዚህ መሄድ አለብሽ። ለልጅሽ የተሻለውን ካደረግሽላት ልትደናቀፍ አትችልም። ምን ነው ቃልዬ፣ ደህና ነሽ? እና ታዲያ ለምንድን ነው አይንሽ እስኪ ቀላ ያለቀሽው? ምንም፣ ዝም ብዬ ነው። ዝም ተብሎ ይለቀሳል እንዴ? አንዳንዴ። አትዋሺ። አሁን ምን እንደሆንሽ ብቻ ንገሪኝ። ወደ ውጭ ተመልሼ ልሄድ ነው። እንዴ? ለምን? በቃ ካልሄድኩ እኔን የመታኝ ድንጋይ አሜንዬን ይመታብኛል። ቆይ
ማን ነው እንደዛ ያለሽ? እማዬ ናት። ደግሞ እውነቷን ነው። በስሟ ማወርሳት አንገቷን ቀና የሚያደርግ አንድም ነገር እንኳን የለኝም። እና እዛ ስለሄድሽ ብቻ ቀና ልታደርጊያት የምትችይ ይመስልሻል? አዎ፣ የተሻለ ገንዘብ ላገኝ የምችለው እዛ ብቻ ነው። ተይ ቃልዬ፣ እንቅፋት እንዳይመታት ብለሽ አሁን የባሰ ድንጋይ እንዳታስመቻት። ማለት ለምን? ቃልዬ፣ አሜን እኮ ትንሽ ልጅ ናት። በዚህ ሰዓት ከገንዘብ ይልቅ የምታስፈልጋት እናቷ ናት። በዚህ ላይ ሴት ልጅ ናት። ከዚህ በኋላ አንቺን የምትፈልግበት ጊዜ ይበዛል። ፕሊዝ ገና ለወደፊቷ ብለሽ ዛሬን አታጨለሚባት። ምን ላርግ ብለህ ነው? ጨነቀኝ እኮ። አትጨነቂ። የፈጠረን አምላክ ማንጋትና ማምሸት ማብላትና ማኖርን አይረሳም። ደግሞ አሜንዬ አስተዋይ ልጅ ናት። እዚሁ ከጎኗ ሆነሽ የፍራሹን እንቅፋት ታሳልፊላታለሽ እንጂ እንዲመታት አታድርጊያት። እማዬ ከእናንተ ጋር መሆን እችላለሁ? ትችያለሽ። ጠይቂኝ የኔ ቆንጆ። ትምህርት ቤት ጓደኞቼ አባትሽ የት ሄዶ ነው እያሉ ይጠይቁኛል። ለአንድ ቀን ሄደህ አባቷን ትለኛለህ? ለአንድ ቀን ብቻ ለአንድ ቀን። ለምን ለአንድ ቀን ብቻ የኔ ቆንጆ? አንቺ ከፈቀድሽልኝ ለዘላለም አባትሽ ብሆን ደስ ይለኛል። አንቺን የመሰለች ቆንጆ ልጅ አግኝቼ ነው። አሜን፣ አንቺ አሜን፣ የት ገብታ ነው ደግሞ? እንዴ ቤቱ ልጄ ምን ሆንሽብኝ? እማዬ በቃኝ፣ መኖር አልፈልግም፣ መሞት ነው የምፈልገው። እንዴ ለማን ብለሽ? ምን ተፈጠረ የኔ ልጅ? እኔንስ ለማን ጥለሽ? ቆይ የተረገመ ልጅ አሁንም እያስከፋሽ ነው እንዴ ያለው? እማዬ እማዬ፣ ቆይ ቤቱ ምንድነው የሆንሽው? በቃ እምቢ እንዳትይኝ እማዬ። ምን እምቢ ብዬሽ አውቃለሁኝ? ለምን ክፉ ታደርጊኛለሽ የኔ ልጅ? አዎ እማዬ፣ ምንም ነገር እምቢ ብለሽኝ እንደማታውቂ አውቃለሁኝ። ግን ይሄ ከባድ ጉዳይ ነው። እምቢ እንደማትይኝ ቃል ግቢልኝ እማዬ። እሺ እልሻለሁ። አንቺ ብቻ ተነሽ። ምንድን ነው የፈለግሽው የኔ ልጅ? ዮናስን። እሱንም አውቃለሁኝ እኮ አዲስ ነገር አይደለም ቤቱ። ግን ደግሞ እሱ ፈልጎና ፈቅዶ ካንቺ ጋር ካልሆነ እኔ በግድ እኮ ያንቺ ላደርገው አልችልም። ትችያለሽ እማዬ፣ አንቺን ይሰማሻል። የሆነ ነገር በይው። ወይ ጣጣዬ። እሺ ምን ልበለው? ቢታንያን አግባት በይው። ቤቱ እማዬ፣ እሺ ልሻለሁ ብለሽኛል። እባክሽ አንቺን እምቢ አይልሽም እማዬ። እምቢ እንደማይለኝ እኮ አውቃለሁ። ግን ደግሞ ሳይወድሽ ቢያገባሽ ኑሮሽ ሲኦል እንጂ ገነት አይሆንልሽም የኔ ልጅ። እሱ ብቻ እሺ ብሎ ያግባኝ እንጂ እኔ ራሴ እንዲወደኝ አደርገዋለሁ። እማዬ አንቺ ብቻ እሺ በይ። እሺ ቤቱ ግን እማዬ በቃ እሺ ብቻ። እሺ አመሰግናለሁ እማዬ። እማዬ ጦኑ አመሰግናለሁ። እንግዲህ በይውን ቸኩላለሁ፣ መሄድ አለብኝ። እሺ እሺ እማዬ። እሺ እሺ እሺ። ረበሽኳችሁ እንዴ? አይ አረበሽንም እማዬ። ሟቤ እንደጨው ና፣ የምሄድበት አለኝ፣ ውሰደኝ።
እንደው እንሂድ። አሁን አንሂድ። የባለፈው ቦታ ትወስደኛለህ። እናንተ ሁለት መርዞች ምን አባታችሁ ታፈጣላችሁ? አሚንዬ ሂጂ ተጫወች። ዳንስ ተመችቶን ነበር። አሁን ብቻዬን ስለሆንኩኝ ብዙ ላይ መቻችሁ ይችላል። ነገ ግን አብሮኝ የሚደንስ አካል ሲመጣ በደንብ ተመችቷችሁ ቆማችሁ ታጨበጭቡልኛላችሁ። የዳንስ ማሰልጠኛ ልከፍች አሰብሽ እንዴ? እንዴት? ሌላ ዳንሰኛ አመጣለሁ ያልሽ መስሎኝ ነው። አማርኛ ቶሎ እንደማይገባሽ እያወቅኩ ከአማርኛ ልፌ ቅኔ ተናገርኩና ግራ አጋባሁሽ አይደል? ለማለት የፈለኩት በቅርቡ ስለማገባ ሰርጌ ላይ ቁመሽ ታጨበጭብልኛለሽ ለማለት ነው። ለአንቺ ሰርግ ማጨብጨብ ብቻማ ምን ያደርጋል? እልል ብዬ ነው እንጂ የምደረሽ። ብቸኛ እህቴ እኮ ነሽ። አዎ ደግሞ ከባሌም ከኔም የጠበቀ ግንኙነት ስላለሽ እልል ማለት ሲያንስሽ ነው። ማለት እኔ እህትሽ፣ ባሌ ዮናስ ደግሞ እንደ ወንድምሽ የምታቀርቢው ሚስጥረኛሽ ስለሆነ ነው። ዮናስ? አዎ ምን ነው እስከ ዛሬ አልነገረሽም እንዴ? አዎ። ዮናስ ግን ማን ነው? ዮናስ እኔ? አዎ ዮናስ ያንቺ ወንድም። እንዴት ይህን ትልቅ ጉዳይ ይደብቅሻል? ግን እንዳትናደጅበት። ሰርፕራይዝ ሊያደርግሽ ፈልጎ ይሆናል። ሰርፕራይዙን አበላሽውበት። ምን ነው ቃልዬ? ምንም። መጣ። አሜንን ሄጄ ማየት አለብኝ። ዮናስ ሊያገባ ነው እንዴ? ቆይ ለምን አልነገረኝም? ደግሞ ማታ አብረን ነበር ያመሸነው። እንዴት የሆነ ፍንጭ እንኳን አልሰጠኝም? ሆ ያመኛል እንዴ? እኔን የሚመለከተኝ ስለ ልጄ ብቻ ነው። አይደለም ቢታንያን፣ ለምን እማማ አልማዝን አያገባም? እማማ አልማዝን እንዴ? ዛሬ ግን ጤነኛ አይደለሁም መሰለኝ። እማዬ ደህና ነሽ? ቆይ እማዬ ምን አጋጥሟት ነው? አልማዝ አድርጊው። እሱ ከህይወቴ ካልወጣ ሰላም አይኖረኝም። እሱ ከህይወቴ ተወገደ ማለት ካሉብኝ ችግሮች አንዱ ተወገደ ማለት ነው። አድርጊው። ቪትዬ ልጄ መጣሽ እንዴ? አዎ እማዬ። ምን ነው ደነገጥሽ? ደግሞ የምን መድኃኒት ነው የደበቅሽው? መድኃኒት? አዎ ራሴን እኮ ትንሽ አሞኝ ማስታገሻ ብዬ ገዝቼው ነው። እኔን እናቴን ምን ነው ምን ሆንሽብኝ? ፀሐዩ ነው መሰለኝ። አትጨነቂ፣ አሁን ይተወኛል የኔ ልጅ፣ አትጨነቂ እሺ? እሺ። እንዴት ነው አናግርሽው እንዴ? ማንን? ወይ እማዬ ደግሞ ዮናስን ነዋ። ቆይ ምን ሆነሻል ዛሬ? አንቺ ደግሞ ዝም ብሎ በአንድ ጊዜ ይወራል እንዴ? ቀስ በቀስ ነው እንጂ። ባይሆን የልብ የልባችሁን እንድታወሩ ዛሬ እራት ጋብዛችኋለሁ። እሺ እማዬ። እና ልዘጋጅ? አዎ የኔ ልጅ ተዘጋጂ፣ ቶሎ በይ። እሺ እማዬ።
ለቅቼ አመጣለሁኝ። ይሄ ሆዷ የማይሞላ ህፃን ልጅሽን ሆዷን ትጎዝሪያለሽ። ቆይ ለኛ ምን ይትረፈን? እሺ እኛ ምን እንብላ እንዴ? ኧረ አይባልም እማዬ። አሁን የዚች ልጅ ግማሽ እንጀራ ምን ያህል ጎርቶ ነው? የኔ እናት እኔ ካንቺ ጋራ መነታረክ ሰልችቶኛል። ዮናስን እራት ስለጠራሁት እራት መሰራቱን ላይ ነው የመጣሁት። ዮናስ ሁሌስ እዚህ አይደል እንደሚበላው ነው ወይስ ሌላ ዮናስ አለ? ማንም ይሁን አንቺ አሁንም አትከራከሪ። አሁን እራት አለ ወይስ የለም? አለ። ጥሩ በቃ ውጪ፣ እኔ አቀርበዋለሁ። ኧረ እማዬ አንቺ እኔ አቀርበዋለሁ፣ ችግር የለውም። ሴትዮ አትከራከሪኝ አልኩኝ እኮ። እሺ ይሄ መድኃኒት ቢሰራም ባይሰራም ወንጀለኛው ሰው እኮ መጣራቱ አይቀርም። ስለዚህ እሷ ብታቀርበው ደግሞ እኔን ተጠርጣሪ የሚያደርገኝ ነገር የለም። ቆይ ቁሚ። አቤት እማዬ። በቃ አንቺ በደንብ አድርጊና አስተካክለሽ አቅርቢው። እሺ። እንዴ ስበሪው በየተራ እንደማድረግ አንድ ላይ አነባብረሽ ተሰብሪው እንዴ? ኧረ እማዬ ችግር እኮ አልነበረውም። ወይኔ ጉዴ። እሺ እሺ በቃ ምን ነው እማማ አልማዝ? አይ እሷ እኮ ቀይ ወጥ አትወድም፣ አትበላም እኮ። ኧረ እማዬ እወዳለሁ፣ ለዛውም ይሆን ያርጉልኝ። አይ አይደለም እኮ የኔ ልጅ የማትወጂው ነገር እኮ ውስጡ ተጨምሮበታል፣ ለዛ ነው። እማልወደው ቅቤ ነው። ቅቤ ደግሞ ዮኒም አይወድም። አይ ሳይሆን ምን ነው እማዬ? ዝም እኮ ምግብሽ ላይ ስላረፈችበት ነው። ቆይ ሌላ ልጅ